ረመዳን የቁርአን ወር እንጂ ሙርኩዝ እየተባለ የሚጨፈርበት ወር አይደለም። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመንዋላ። ውድና የተከበራችሁ የቻናላችን ተከታታዮች አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደተለመደው ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ እስከዛ ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ ሆኑ። እንዲሁም አስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ያው ረመዳን ቀርቦ የለም ረመዳን ዋዜማ እየተባለ ዛሬ ላይ ኑ ጨፍሩ፣ አብረን እንጨፍር፣ ረመዳን እየጨፈርን በዘፈን እንቀበለው እያሉን ነው። እነማን? ሙርኩዝ የሰይጣን መጋኛ ብለነዋል። እንግዲህ ማስታወቂያውን እንየው እስቲ ምን እንደሆነ ማለት ነው። ለነፍስ የሚሻገሩ መልእክቶች፣ ለመንፈስ የሚላኩ የጥበብ ውጤቶች፣ ከሙሀባ የሚፈለቀቁ የወዳጅ ዚያራና አዳዲስ ሀሳቦች የሚናኙበት 33ኛው የምርኩዝ መድረክ በረመዳን ቀለማት 7 ተከሽኖ ባጭሩ የምላችሁ ምንድነው? ትልልቅ ኡስታዞች፣ ዳይዎች፣ የሚታወቁ ሰዎች ስላሉ ያን መድረክ ትክክለኛ መድረክ ነው ማለት አንችልም። አብዛኛው ሰው ዋሪዳ ሲቃወም እንመለከታለን። ግን የሚቃወምበት ምንድነው ምክንያት ብለህ ብትጠይቀው ምንም አይነት ምክንያት የለውም። ወይም ደግሞ እነዛ ሰዎች ስለሚጠላቸው ከሙርኩዝ ጋር አንድ ላይ ስለማይሰሩ ነው። ነገር ግን ሙርኩዝ ላይ የሚቀርበው ዋሪዳ ላይ የሚቀርበው የፕሮግራም አካሄድ በሉት ሁሉም ነገሩ አንድ አይነት ነው። ምንም ልዩነት የለውም። እዚህም ሴትና ወንድ አንድ ላይ ነው እንዲጨፍሩ የሚያደርጉት ላይት እያበሩ ምናምን፣ ዋሪዳ ላይም እንደዛ ነው። ስለዚህ እዚህ ላይ የሆነ የምትወዱት ኡስታዝ ስለተገኘ ብቻ እውነት ነው ማለት አንችልም። ረመዳን ደግሞ የቁርአን ወር ነው። ረመዳን ቁርአን የወረደበት ወር ነው። በረመዳን ወር የበለጠ ኢባዳ ላይ መበርታት እያለባቸው ረመዳን ዋዜማ እየተባለ ረመዳን 2 ቀን ሲቀረው እሁድ ኑና ጨፍሩ እያሉ ነው። ግን እንዳትገኙ ከእንዲህ አይነት ፕሮግራም። ሚንበር ቲቪ የሚባል ጠማማ ህዝበ ሙስሊሙ የሚያጣም ሚዲያ ነው። ወደዳችሁን ጠላችሁም ማለት ነው። አሁን ረመዳን ላይ ጠብቁ። ሲዝን 1 አርዱል ሲድቅ ምናምን የተባለ በሰሃቦች የሚያሾፍ ለዛው መሻይሆች ኪታብ የተለያዩ ነገራቶችን ማስቀራት በሚያቆሙበት በዚህ ወር ላይ እነሱ ግን ፊልም ፓርት 1 እስከ ፓርት 30 ድረስ ሲዝን 1 ረመዳን ላይ እንለቃለን፣ በጉጉት ተጠብቁ፣ ተራዊ እንዳሰግዱ እያሉን ነው። እንግዲህ እንደነዚህ አይነት ቴሌቪዥኖችን በመራቅ ረመዳንን በጥሩ የሆነ በኢባዳ ማሳለፍ አለባችሁ፣ ከነፍስ ጭምር ማለት ነው። ሌላም ያሳዝነው እንደነዚህ አይነት መድረኮች ላይ እንግዲህ እንዲህ ነው እያስተማሩ ያሉት። ሴት ልጅ ናት፣ ወንዶች አሉ ቁጭ ብለው ኡስታዞች አሉ። ከዛ ሴት ልጅ ወጣ መድረክ ላይ ጋርድ ሴኩሪቲ አለ ከቧት ማለት ነው። ከዛ ታስተምራለች። እንመልከት፣ ያለ መረጃ አይደለም። ያው ይህን ቪዲዮ ተመልከቱት። አንድ ምሳሌ ብቻ ልስጣችሁ። እዚህ አዳራሽ ላይ ያሉት መብራቶች በሙሉ ባንዴ ድርግም ቢሉ ሁላችንም እናስባለን የሆቴሉ አስተዳደር በቅርቡ ጄኔሬተሩን ያበራዋል፣ የሆነ ነገር ያረጋልናል። በመሃል ግን አንድ ጥግ ያለ ሰው የሞባይሉን ብርሃን ቢያበራስ፣ ቀጥሎ 2ኛ 3ኛ 4ኛ እያልን መቶዎች ብናበራ ምን ይሆናል? በጣም ያሳዝናል። ይህን ነገር እየተደረገ ያለው የት ነው? ሙርኩዝ ላይ ነው። ኦኬ፣ ሙርኩዝ ላይ ነው ይህን እየተደረገ ያለው። ኡስታዞች አሉ። ኡስታዞች ፊት ለፊት ተቀምጠው አስቡት፣ ከሷ የሚበልጡ ሰዎችን ፊት ለፊት ተቀምጠው ከዛ በኋላ እሷ ደግሞ መድረክ ላይ ወጥታ እያስተማረች ነው። ግን የምእመናን እናት የሆነችው እናታችን አይሻ ግን እንዴት ነበር የምታስተምረው? እንዴት ነበር? ከመጋረጃ ጀርባ፣ ለዛው ደግሞ ኒቃብ አድርጋ። የዛሬዎቹ እኮ የሚስብ አለባበስ ለብሰው በስርዓት ሂጃብ ሳያደርጉ የሂጃብ ሸርጥ የማያሟላ የሆነ ተበጠሰ ጨርቅ ለብሰው ምናምን ነገር መድረክ ላይ ሲያስተምሩ ታያላችሁ። ልክ እንደነዚህ አይነት ሴቶች ማለት ነው። እንደነዚህ አይነት ፕሮግራም ላይ በመታደም የምታገኙት ጥቅም ምንድን ነው? ምንም አይነት ጥቅም አታገኙ። ቀለባችሁን ከማድረቅ ውጪ ማለት ነው። ምንም ነገር አታገኙ። ሰው ናይት ክለብ ገብቶ ፍላሽ ላይት ወደዚህ ወደዛ ወደዚህ ወደዛ ወደዚህ ያደርጋል። ኮንሰርቶች ላይ ምናምን ነገር አጋጣሚ ካያችሁ ማለት ነው። ማለትም ቲክቶክ የሆነ ሚዲያ ላይ ታያላችሁ እንዳጋጣሚ ማለት ነው።
ልክ እንደዛው ዛሬ ላይ ምርኩዝ እየተባለ እየተደረገ ያለው ያ ነው። ቢዝነስ ተደርጎ ነው የተያዘው። አስቡት፣ ረመዳን ሰው ራሱን የውስጥ ንጽህናውን ጠብቆ በተውበት አጽድቶ የውስጥ ንጽህናውን ጠብቆ ከዛ ቆሻሻውን አጽድቶ ከአላህ ጋር በሚገናኝበት ከአላህ ጋር የበለጠ በሚተሳሰርበት በዚህ ወር ላይ እነሱ ግን የሚያደርጉት ምንድነው? ቢዝነስ ነው የሚሰሩባችሁ። ቢዝነስ ነው እያደረጉ ያሉት። ምርኩዝ ላይ እናንተ ቪአይፒ 2000 3000 የከፈላችሁ ነው የምትገቡት። ግን ፕሮግራሞች መስጂድ ውስጥ ሲኖሩ፣ ሙሐደራ ሲኖር፣ ቂራት ሲኖር አንድ ሰው ይገኛል ወይ? ከላ አበደን። ታዲያ አዳራሽ ላይ ሲሆን ወጣቱ ለምን ይሰበሰባል ብላችሁ መጠየቅ የለባችሁ? ግን አብዛኛው ሰው ይህን ነገር አይጠይቅም። ምክንያቱም ደግሞ ግልጽ ስለሆነ ማለት ነው። እኔ ከዚህ በፊትም ብዙ ጊዜ ተናግሬያለሁ። አንድ እህቴ ምርኩዝ ስትሄድ የምትለብሰው አለባበስ እሷ ራሷ ታውቀዋለች። የኢድ ቀን የማይለብሱትን ልብስ ምርኩዝ ዋሪዳ ብለው ሲሄዱ ጊዜ ይለብሱታል። በተመሳሳይ ወንድምኝ የሚያደርገውን ያ ነው። ኦኬ። እና አላህን ፍሩ። የአላህን ትእዛዛቶችን በመጻስ የአላህን ክልከላዎችን በመዳፈር ለእስልምና እንሰራለን፣ እስልምናን ከፍ እናደርጋለን፣ የእስልምናን ብርሃን ለሌሎችን እናሳያለን ማለት አይቻልም። ኦኬ። የእስልምናን ብርሃን ለሌሎችን የምናሳየው ቁርአንና ሐዲስ ላይ ተመርኩዘን እንጂ ዝም ብሎ አይደለም። ዛሬ ላይ በሚያሳዝን ሁኔታ ዑለማዎችን ይሳደባሉ ይባላል አይደለም? አብዛኛው ጊዜ ለምሳሌ ሐሰን አልበና ይህን ሰራ እንዲህ አይነት ጥፋት ነበረበት ተብሎ ሲነገር ጊዜ ዑለማ መሳደብ፣ እነዚህ የዑለማ ስጋ የሚበሉ ናቸው ይባላል። ነገር ግን እነሱ ኢኽዋኖች ራሳቸው ማለት ነው የአህባሽ አብደላ አልሐራሪ ምናምን ነገር ብለው እንግዲህ የሰው ስጋ እየበሉ ነው። ለምን አይደለም? አብደላ አልሐራሪማ ህዝበ ሙስሊሙ በአጠቃላይ ስላከፈረ ነው እንዴ። ሳይድ ቁጡብም እኮ በተለያዩ መጽሐፎች ላይ ኢቭን በአማርኛ በተተረጎሙ መጽሔት በሚመስሉ መጽሐፎች ላይ ህዝበ ሙስሊሙ ሲያከፈር ነበር። ወደዛ እንዴት ምናምን ነገር ትባላለህ። ሚዛን የላቸውም። ለዚህ ደግሞ ትልቁ ማሳያ እስቲ ይህን ቪዲዮ እንመልከተውና ከዛ የተወሰነ ሀሳብ ሰጥተን የዛሬ ፕሮግራማችን በዚህ የምናጠናቀቅ ይሆናል። እስቲ ወደ ቪዲዮ። አንድን አሊም ተሳድበ ጀነት ስገባ ነው አላህ ፊት ቆመ። ከዛ ምንድነው ኸይር ስራ ስትባል ከዛ እነዛ መጥፎ ኮሜንቶች እንደው ላንተ ብዬ ጽፍ ያለው ስትል አይደብርም? ማለት አላህ ፊት ነው። ተመልከቱ፣ አላህ ፊት የሆነ በቃ የፈጠረ ፈጣሪ ፊት በጣም ጠይቅ ነው የሚመስለው። ባይዘይ አዎ፣ እኔ እንደውም ሲያረግነው ነገር መላእክቶች የሚመዘግቡት አይመስለንም። ማለት ጠይቅ ነው የሚመስለው ሰው እንደዛ ነው። ኤግዛክትሊ ምንም ፊል አያረገውም። አሁን በምንጽፈው ነገር ነገ ተነቦ ወይ ደግሞ ያ ሰውዬ እኮ ፊል ሊያረግ ይችላል እኮ ሊያነብና ፊል ሊያረግ ይችላል። በጣም ፊሊንግ አለው ባይዘይ ኮሜንት በጣም። በመጀመሪያ ዑለማዎችን መሳደብ አግባብ አይደለም። ዑለማዎች የነቢያቶች ወራሾች ናቸው። ይህን የተናገሩት ነቢዩ አለይሂ ሰላቱ ወሰላም ነው። የትኛውም አይደለም ዑለማ ይቅርና አንድ አማኝ ሙስሊም እስከሆነ ድረስ ይህ ምን ሙስሊም እንዴ? ኢቭን እኮ ባለጌዎች ሲሰድቧችሁ ጊዜ ሰላም ብላችሁ ላሽ በሉ ነው የሚለው ቁርአን ራሱ ማለት ነው። ያ ባለጌ ሰው ነን ሙስሊም ሊሆን ይችላል። ስለዚህ የትኛውም አካል መሳደብ አግባብ አይደለም። ነገር ግን ምላሽ መስጠት ግን ግዴታ ነው። በነገራችን ላይ ግዴታ ነው። እኔ አይደለሁም እኮ ያልኩት አላሁ ሱብሓነሁ ወተዓላ ነው። በመልካም ታዛላችሁ በመጥፎ ደግሞ ተከለክላላችሁ ብሎ የመረጠን ለዚህ ነው። ለዚህ ዓላማ ነው። መልእክተኛው አለይሂ ሰላቱ ወሰላም ከእናንተ መጥፎ ሲሰራ ያየ በእጁ ያስቆም። ይህን የሚያደርገው ማን ነው? ባለስልጣን ወይም ደግሞ የሀገሪቱ መንግስት ይህን ነገር ማስቆም ይችላል። ብቻ ስልጣን ያለው ሰው ካልቻለስ በምላሱ ይናገር። ልክ በአደባባይ የተሰራጨን ወንጀል በአደባባይ የተሰራጨን የተሳሳተን አስተምሮት የትኛውም አካል ይሁን ከቁርአንና ከሐዲስ ከእስልምና አስተምሮት የተጻረረን ነገር ለህዝበ ሙስሊሙ የሚያስተምር ከሆነ እሱን የሚከተሉ ሰዎች ባለማወቅ እንዳይሳሳቱ ለሱ ምላሽ ይሰጠዋል። ይህ ደግሞ ነብዩ አለይሂ ሰላቱ ወሰላም ያስተማሩት እንዲህም ደግሞ ዑለማዎችን ያስተማሩ ቀደምት ሰለፎቻችን እየተናገሩበት የነበረው እውነታ ነው። ስለ ሐዋሪጅ ሰሃቦች አስጠንቅቀዋል በጊዜው ማለት ነው። ሐዋሪጅ ራሳቸው የሙስሊሞች አምባሳደር አድርገው ቢያዩም ማለት ነው። ከዛ በኋላ ሺያዎች ሲመጡ ጊዜ
በርካታ ትልልቅ አሊሞቻችን እናንተ ይብን የምትቀበሏቸው ጭምር አስጠንቅቀዋል። ስለዚህ ማስጠንቀቅ ዲንን መጠበቅ ነው እንጂ ዑለማዎችን ስጋቸው ወይም መሳደብ አይደለም። አላህ ዘንድ ራሱ የሚያስጠይቀው ምንድነው? አንተ እያወቅ ይህን ነገር ስተት መሆኑ እያወቅ ለሱ ክብር ስትል የኔን አማና ለምን በላኸው ነው ብሎ የሚጠይቅ። ምሳሌ እናትህን እየተሰደበች አንተ ዝም አትልም። ኦኬ እናትህ ላይ እየተዋሸ ወጥተህ ስለ እናትህ ባህሪ ስለሷ በጥሩ ትናገራለህ። ዛሬስ በአላህ ላይ እየተቀጠፈ በሰሃቦች ላይ ሰሃቦችን የሚሳደበው እነ የሱፍ አልቀርዳዊ እነ ሰይድ ቁጡብ እነ ሐሰን አልበና ሲነገር ጊዜ ዑለማዎች የሚሳደብ ትላለህ። አንተ መተው እኮ እናውቃለን ብሩክ በደንብ ነው እኮ ማቀ ኢሳቅ ሸቱ ጋር ሞዴሬት ሆነህ ማለት ነው። አህባሾች እነ ኢብኑ ተይሚያ ፈውዛን ሌሎችም ትልልቅ ዑለማዎችን ማለት ነው እየተሳደቡ አልነበረ? አንተ ማኔጅ በምታረግበት ፔጅ ላይ ቲክቶክ ላይ ኢሳቅ ሸቱ ላይ ከዛ ሚንበር ላይ ቀርበ ስለ ይኻን ስለ ሐሰን አልበና ያወራህን ነበረ። ከዛ አንተ መተወደው ሐሰን አልበና ሰንበዲ መጥቶ ሐሰን አልበና በመጻፉ ላይ እንዲህ ነበር እንዴ በተስማማንበት እንተጋገዝ በተለያየንበት ደግሞ ወዘር እየተሰጠን ላሽንባባል የሚባለው መርህ ከእስልምና አንፃር ልክ አይደለም ብሎ አንድ ሰው ቢናገር ሐሰን አልበናን ተሳደበ ዑለማን ተሳደበ ትላለህ። አላህ መስተዓን። አይነትን ይሄ ለስለስ ያለ ቃላትን ስትጠቀም እኮ አሁን ዑለማ ማተሳደቡ አያት ያልመስሉ እንደናንተ እኮ የሚሳደብ ሰው የለም። ግን እናንተ የምታረጉት ምንድነው? ሲስተማቲካሊ የሆነ የምትሄዱበት አካሄድ አለ። ያ አካሄድ ደግሞ የሚያውቀው በደንብ ስለ እናንተ አካሄድ ዲቴል የሚያውቅ ሰው ነው። አካሄዳችሁ በደንብ በተለይ ደግሞ የሚቀርባቸው ሰዎች ማለት ነው ስለሆናቸው ማለት ነው። አውዙ ቢላ አላኩል ያህል ለዛሬ ይህን ካልኳችሁ በሌሎች ቪዲዮዎች እስከምንገናኝ እስከዛ ደግሞ ሁዘይፋ መስጂድ ታውቁታላችሁ። እንግዲህ ኡስታዝ ሳዳት ከማል ሰሞኑ የገቢ ማሰባሰቢያ ከበፊት ጀምሮ እያደረገ ነው እና ለረመዳን መጠናቀቅ አለበት እያሉ ስለሆነ የኔ ቤተሰቦች በተቻላቸው አቅም ለዚህ ኸይር ስራ ተሳታፊ እንድትሆኑ በአክብሮት ተጠይቃለሁ። ኢንሻአላህ የኡስታዝ ሳዳት ከማል ቪዲዮ መጨረሻ ላይ ማስቀምጥላችሁ ይሆናል። እዛው ላይ የባንክ አካውንት ማስቀምጥላችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሸታሌ ሙአዚናችን ባረከላሁ ፊኩም። ወንድም እህቶች እስቲ ዞር በሉ። ምን አልኳችሁ? አርማታ ዛሬ ይሞላል ብያችኋለሁ። ይሄው በዘመናዊው ማሽን አላህ ያክብራችሁ፣ አላህ ይቀበላችሁ። ይሄው ላይ ልንወጣ ነው። ሀያኩሙላህ ባረከላሁ ፊኩም። ቢስሚላህ አላሁ አክበር። አባባ አሰላሙ አለይኩም፣ እንዴት አደራችሁ? ይሄው አያችሁት ወንድሞቼ፣ የአላህ ቤት በዚህ መልክ ሊገነባ ይሄው እሁድ በቀጠሯችን መሰረት መተናል። ዛሬ በጣም ወጣት አድርጎኛል። ደረጃውን ራሱ እንዴት እንደወጣሁት አላሁ አለም። ሀያኩሙላህ አባባ ኑ መልእክት አስተላልፉ። ይሄው ጋሽ አህመዲና አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ በጣም ደስ ብሎናል። ያው ከአላህ በታች በእናንተ ሰበብ እዚህ ደርሰናል። ቤዝመንቱን ጨርሰን የላይኛውን ፌሮ ሁሉ ተዘርግቶ ይሄው ዛሬ ሊሞላ ነው። ጀማዓው ደስ ብሎታል። አላህ ይቀበላችሁ። እናንተ በላካችሁልን ነው። አላህ በጀነት ቤት ይገነባላችሁ። ጀዛኩሙላሁ ኸይረን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀያኩሙላህ ጋሽ አህመዲና ቢስሚላህ ዳዕዋዬ ላይ ጋሽ አህመዲን እያልኩ ስጠራው የምትሰሙት ወንድማችን ጋሽ አህመዲን ደግሞ ይሄው አላህ በዚህ አድርሶናል። እናንተ ከትንሽ እስከ ትልቃችሁም ስለተባበራችሁ እናመሰግናል። ቀሪን ስራ በሙሉ ከእናንተ ጋር ሆነን ነው ይህንን የምንሰራው። ይሄ ግዙፍ ፕሮጀክት ነው። የአኼራም የዱንያም ቤታችሁ እንዲሳመር ከተፈለገ በዚህ መልክ ይህንን እንድታግዙ ጥሪያችን እናቀርባለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሄው ጀማዓው ሁሉ እንዳለ ተሳትፏል። ይሄው ሊጀመር ነው። ሀያኩሙላህ ባረከላሁ ፊኩም። አካውንት ነበር አስቀምጥላችኋለሁ ወንድሞቼ። ዛሬ በጣም ደስ ብሎኛል። እዚህ መስጂዳችን ላይ እንግዲህ ለስንት ጊዜ አስተማርን። ሰፈሩ ላይ ከሺህ በላይ ተማሪ አለ።
የህፃናት ትምህርት የተለቀቀው የመሳሰለው እነዚህ ሁሉ የተደረጉት የት ነው? እዚሁ ሁዘይፋ መስጂድ ላይ። ይሄው ነባሩ መስጂድ ይሄን ይመስላል፣ ቆርቆሮ ማለት ነው። አሁን ይሄው ቤዝመንቱ አልቋል። ዛሬ ይሄን ልንሞላ ነው። ጀዛኩሙላሁ ኸይረን። ይሄ ወላችሁ አሟሟቀው መኪናው ይታጠባል። ይወላችሁ አሁን የተቦኩት ሲሚንቶዎች መጥተው በቃ ጣል 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 ነው ኢንሻአላሁ ተዓላ። ባረከላሁ ፊኩም ሐያኩሙላህ። አላሁ ስብሓነሁ ወተዓላ በጀነት ይመንዳን፣ ከእሳት ይጠብቀን፣ ዝርያ ያውጣልን። አካውንት ነምበር አስቀምጣለሁ ወንድሞቼ። ባረከላሁ ፊኩም።